ሰላም እንዴት ናችሁ? የኢትዮ አይሲቲ ሚዲያ ተከታታዮች ዛሬ ይዤላችሁ የመጣሁት እንዴት አድርገን ኤፍቲፒ ሰርቨር ክሬት ማድረግ እንችላለን ሰርቨራችን ላይ የሚለውን ለማሳየት ሞክራለሁ። ምናልባት ለዚህ ቪዲዮ አዲስ ከሆናችሁ ከዚህ በፊት የተሰሩ ዊንዶውስ ሰርቨር 2012 ላይ ማለት ነው የሰራኋቸው ቱቶሪያሎች አሉ። እነሱን ሪፈር አድርጋችሁ ወደዚህ ቪዲዮ ብትመጡ የተሻለ ይሆናል ማለት ነው። ስለዚህ in order to create FTP server, first you have to create active directory, DNS እነዚህን አድ የሚደረጉ ሮሎች አድ ማድረግ አለባችሁ ማለት ነው። በተጨማሪም እንደምታዩት እንግዲህ ክላይንት ፒሲ በዊንዶው 10 ኢንስቶልድ የሆነ ነው and ሰርቨር ያለ ሁለቱ ላይ ነው ሰርቼ ለማሳየት ሞክረው ማለት ነው። So the first thing you have to do እንግዲህ every time ሰርቨር ላይ ማንኛውም ነገር መስራት ስንፈልግ እንግዲህ additional role add ማድረግ መቻል አለብን። ስለዚህ for FTP server and web server which is website ማለት ነው ለሁለቱ ዌብ ሰርቨርን አድ ማድረግ መቻል አለብን። ስለዚህ መጀመሪያ እሱን እንሰራ ይሆናል ማለት ነው። So I will open server manager እንከፍትና I have to click on manage and add roles and future የሚለውን መርጣለን. And we will gonna click next, again next, and here we will gonna select web server or IS internet information service in መምረጥ ይኖርብናል. And I will click on add future. So በዚህ መልኩ add ምናደርግ ይሆናል ማለት ነው። So again next and next. here መረሳት የሌለበት just simply next እያልን add ምናደርግ ከሆነ FTP create አያደርግም። ስለዚህ እዚህ ጋር ሮል ሰርቪስ ላይ FTP ሰርቨር መመረጥ መቻል አለበት። so I have to click here. so በዚህ መልኩ አድ አደርጋለሁ ማለት ነው FTP ሰርቨርን ማለት ነው። so I will gonna click next and here እንግዲህ ኢንስቶል አድርጎ በሚጨርስ ሰዓት ሪስታርት አድርጎ everything እንዲስተካከል just ይሄን መምረጥ አለብኝ and now install. so በዚህ መልኩ ኢንስቶል ምናደርግ ይሆናል ማለት ነው። so እንግዲህ ኢንስቶል አድርጎ ከጨረሰ በኋላ FTPን ክሬት ለማድረግ አንድ አራት ስቴፖችን የምንከተል ይሆናል። እነሱን ገልጬ ወደ መስራቱ እንገባለን ማለት ነው። so የመጀመሪያው እንግዲህ we should have to create folder just ኖትፓድ ሊሆን ይችላል any ፋይል እዛ ውስጥ ቢኖር ይመረጣል። ስለዚህ አንድ ፎልደር ክሬት ምናደርግ ይሆናል ማለት ነው። ያ የመጀመሪያ ስራችን ነው ማለት ነው። ኔክስት እንግዲህ FTP ሰርቨርን ክሬት ማድረግ ይሆናል ማለት ነው። ሶ ያንን ከጨረስን በኋላ በተጨማሪም ፎልደሩን አውተንቲኬት ማድረግ ያስፈልጋል። ለማን ነው የምንፈልገው? ለምሳሌ ለአንድ ግሩፕ ከሆነ ፎር ኤግዛምፕል የተለያዩ ግሩፖች ሰርቨር ላይ ሊኖሩ ይችላሉ። ለዛ ግሩፕ ብቻ አውተንቲኬት እናደርጋለን ማለት ነው። ስለዚህ ከዛ ውጭ ያሉት ግሩፖች አክሰስ ማድረግ አይችሉም ማለት ነው FTP ሰርቨሩን። ስለዚህ ለአንድ ዩዘር ሊሆን ይችላል፣ ለግሩፕ ሊሆን ይችላል። ያንን አውተንቲኬት እናደርጋለን ወይም ደግሞ በዛ አይነት መልኩ ሴኩሪቲውን ክሬት እናደርጋለን ማለት ነው። ስለዚህ እነዚህን ከጨረስን በኋላ የመጨረሻ እንግዲህ FTPውን ነው ቼክ የምናደርገው ማለት ነው። ሶ ያንን ብሮዘር ከፍተን FTPን ሲንታክስ በመጠቀም FTP:/ አድርገን IP አድሬስ በማስገባት ሰርች ማድረግ እንችላለን ማለት ነው። ስለዚህ ዩዘሩም እንደዛው ክላይንት ሳይድም መጠቀም ይችላል ማለት ነው። ሶ ይሄ ምን ይመስላል የሚለውን አሁን ለማየት እንሞክራለን። ሶ we'll gonna click close. ሶ here እንግዲህ እንደተጫነ ቼክ ለማድረግ we'll gonna click on tools and internet information service manager የሚለውን እንደምታዩት ዲስፕሌይ ሆኗል። ሶ እንደተጫነ እርግጠኛ መሆን እንችላለን ማለት ነው። ሶ we'll gonna click here expand እናደርገዋለን። so when we expand the sites ማለት ነው we will see this one. ይሄ እንግዲህ ዌብሳይት ክሬት ለማድረግ ነው። ለFTP ራይት ክሊክ ስታደርጉ add FTP site የሚል ዲስፕሌይ ይሆናል ማለት ነው። so we can create FTP ክሬት ማድረግ እንችላለን ማለት ነው። if you not seeing this one ይሄንን ማታዩ ከሆነ ቅድም እንደነገርኳችሁ FTP ሰርቨርን አልጫናችሁም ሊሆን ይችላል። ምናልባት ተሳስታችሁን ጨርሳችሁ ከሆነ ድጋሚ መጫን ይቻላል፣ ብዙም አያስቸግርም። so በዚህ መልኩ ክሬት እናደርጋለን ማለት ነው። so next እንግዲህ የመጀመሪያ ስቴፕ ቅድም እንደነገርኳችሁ we will gonna create a file for FTP server ማለት ነው። ክሬት እናደርጋለን
እዚህ ጋር እንደምታዩት እንግዲህ FTP server የሚል ፎልደር ክሬት አድርጌያለሁ and I just saved one file like this እንግዲህ በዚህ መልኩ ክሬት አድርጌያለሁ ወይም ፋይል በዚህ መልኩ ክሬት ማድረግ ይጠበቅባችኋል ማለት ነው እናንተም ስትሰሩ just ሊንክ ለማድረግ ያክል ነው FTP ሰርቨሩን ክሬት በመናረግ ሰዓት ከዚህ ፎልደር ጋር ሊንክ ማድረግ ይጠበቅብናል ማለት ነው so you have to create any folder የትኛውን ቦታ ላይ ማንኛው ፎልደር ክሬት ማድረግ ይጠበቅባችኋል so በዚህ አይነት መልኩ አንድ ፋይል ክሬት ብናረግ ጥሩ ይሆናል ማለት ነው so the next step we'll gonna right click on site so first ግን ኢንተርኔት ኢንፎርሜሽን ሰርቪስ ማናጀርን መክፈት መቻል አለባችሁ ማለት ነው in order to create the FTP site or the FTP server so right click on the site and we'll gonna choose add FTP site and here we'll gonna create a name any name create እናደርጋለን let me give it FTP and here the path so እንግዲህ እዚህ ጋር ቀድም እንዳልኳችሁ ሊንክ የምናደርገው ማለት ነው so ዴስክቶፕ ላይ FTP server የሚል ፎልደር ክሬት አድርጌያለሁ so ከዚህ ጋር ሊንክ እናደርጋለን ማለት ነው so we'll gonna click on next here IP address assign ማድረግ ይጠበቅብናል I'm using the server IP address port by default is defined so here we don't need any SSL so no SSL የሚለውን መርጣለን and we'll gonna click next so here what kinds of authentication need እንደምታረጉ እዚህ ጋር ይጠይቃችኋል so we'll gonna choose basic የሚለውን authentication መርጣለን and here ለማን ነው access አለው የምታረጉት so let me choose all user የሚለውን መርጣለን and read or write so እዚህ ጋር ግን ያው የተለያየ ኦፕሽኖችን በመጠቀም ክሬት ማድረግ እንችላለን for now we'll try to see on all users so all user የሚለውን መርጣለን ማለት ነው and the other thing authentication ላይ anonymous ማንኛውም ሰው ነው ሎግ የሚያደርገው ስለዚህ ይሄም አይመረጥም so we have to choose basic መምረጥ ያለበት ለዛ ነው so ስንጨርስ finish የሚለው ላይ ክሊክ እናደርጋለን ማለት ነው so ምናልባት ከአንድ በላይ እዚህ ጋር ክሬት እያደረጋችሁ በምትሄዱ ሰዓት አንዱን ስቶፕ እያደረጋችሁ አንዱን ስታርት ማድረግ መቻል አለባችሁ ማለት ነው so by default ይሄ እንግዲህ ስታርት አድርጓል እዚህ ጋር ማየት ትችላላችሁ ስቶፕ ማድረግ እንችላለን ስቶፕ ሲሆን ልክ እንደዚች ምልክት እናገኛለን ከደገና አይከናችንን በመናስጠጋ ሰዓት የማውስ አይከናችን ልክ በዚህ በመታየት መልኩ ስቶፕድ እንደሆነ ማየት እንችላለን ማለት ነው so let me start it so start መሆን መቻል አለበት every time እንዲሰራ ማለት ነው ስለዚህ ይሄን ከጨረስን በኋላ the next thing እንግዲህ እንደነገርኳችሁ ሴኩር ማድረግ መቻል አለብን ይሄን ፎልደር ስለዚህ ፕሮፐርቲ ላይ እንገባለን and here security ለምሳሌ እኔ so here ማላይ ነው ሎግ ማድረገው የሚለው ማየት መቻል አለብኝ ስለዚህ እንደምታዩት አልማዝ ናት so አልማዝን እዚህ ጋር አውተንቲኬት ማድረግ ይጠበቅብኛል ማለት ነው ስለዚህ let me edit this one and let me add almaz here ግሩፕም ከሆነ እንደዛው ግሩፕ አድ ማድረግ እንችላለን ማለት ነው so let's check name it's okay so አልማዝን እንደምታዩት አድ አድርጌያለሁ full control መስጠት ካስፈለገ I can give it but for now we don't need it apply okay ብለን እንወጣለን ማለት ነው so በዚህ መልኩ አውተንቲኬት ማድረግ እንችላለን ማለት ነው so the next step እንግዲህ የመጨረሻው ስቴፕ ቼክ የምናደርግበት ነው so we'll gonna open internet explorer now እንግዲህ FTP created ሆኗል አልሆነም የሚለውን እዚህ አድሬስ ባር ላይ FTP and ሁለት ፎርዋርድ ስላሾችን 192.168 እያልኩ የሰርቨሬን IP አድሬስ ማስገባት ይጠበቅብኛል ማለት ነው ስለዚህ እዚህ ጋር ካስገባው በኋላ ዩዘር ኔም እና ፓስወርድ ይጠይቀኛል now እንግዲህ ሁለት ነገሮችን መጠቀም እንችላለን አንደኛው አድሚኒስትሬተር ነው አድሚኒስትሬተር ለምሳሌ አልማዝን ራሱ አውተንቲኬት ባናረጋት ወይም ደግሞ ዩዘሩን አድ ባናረግ ኖሮ በአድሚኒስትሬተር ይገባል ይሄ ይታወቃል ግን ለምሳሌ ዩዘሮችን ማስገባት የሚጠበቅብን ምንድነው ዩዘሮቹ ላይ በሚከፍቱ ሰዓት ዩዘሮቹ በራሳቸው ዩዘር ኔም እና ፓስወርድ ይጠቀማሉ ማለት ነው ስለዚህ አውተንቲኬት ከተደረጉ መክፈት ይችላሉ ማለት ነው ሶ በዚህ መልኩ እንከፍታለን አሁን እንደሰራ እርግጠኛ መሆን እንችላለን ማለት ነው ስለዚህ እዚህ ጋር እዚህ ፎልደር ውስጥ የምናስገባቸው ፋይሎች በጠቅላላ እዚህ ጋር ዲስፕሌይ ይሆናሉ ማለት ነው
ስለዚህ ይሄን በምንከፍተው ሰዓት እንደምታዩት የተጻፈው ጽሁፍ ዲስፕሌይ ይሆናል ማለት ነው። ልክ አሁን የሰራሁትን ስራ ደግሞ ክላይንት ላይ ሄደን ቼክ ማድረግ ይጠበቅብናል። ኦን ዘ ክላይንት ሳይድ ኢንተርኔት ኤክስፕሎረር እንከፍታለን። ሌላው እዚህ ጋር ማወቅ ያለብን ማይክሮሶፍት ኤጅ ላይ አይሰራም። ሶ ኢንተርኔት ኤክስፕሎረርን መጠቀም ይኖርባችኋል ማለት ነው in order to check the FTP server on the client side ማለት ነው። FTP same with the server ማለት ነው። server address ባር ላይ ልክ ኢንተርኔት ኤክስፕሎረር ከፍተን እንደጻፍ ነው እዚህ ጋር እንጽፋለን። ሶ ተመሳሳይ ሎግ ስክሪን ዲስፕሌይ ያደርጋል ማለት ነው። ሶ here I can use አልማዝ and የአልማዝ ፓስወርድ 1 2 3 ነው። ሶ በዚህ መልኩ ሎግ ያደርጋል ማለት ነው። ስለዚህ አልማዝን አውተንቲኬት ባናረጋት ኖሮ አይገባም ነበር። ስለዚህ FTP በዚህ መልኩ ክሬት አድርገናል። ሶ on the server side በዚህ መልኩ and on the client side ደግሞ በዚህ መልኩ ቼክ ማድረግ ችለናል ማለት ነው። ስለነበረን ቆይታ አመሰግናለሁ። ቪዲዮዎቻችን ከተመቻችሁ ላይክ ኤንድ ሼር ማድረጋችሁን አትርሱ። በተጨማሪም ለፔጃችን አዲስ የሆናችሁ ተከታታዮች ፔጃችን ላይ የምንለቃቸውን ቪዲዮዎች በአግባቡ ለመከታተል እንዲያመቻችሁ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።